እጅግ ልብ ሰባሪ ነው። 5 አገልጋዮች መገደላቸው ተገለጸ። ሀገራችን ላይ ለጆሮ የሚከብዱ ወንጀሎች መሰማታቸውን ቀጥለዋል። አሁን ላይ ለመስማት ቀርቶ ለማሰብ የሚከብዱ ጥቃቶች መፈጸም ከጀመሩም ሰነባብተዋል። ዕለት ዕለት የሚሰሙ ጥቃቶች ዘግናኝነታቸውም እያየለ ሰው ልጅ ወዴት እያመራ ይሆን የሚል ጥያቄ በሚጠየቅበት ሰዓት የተሰማው መረጃም እጅግ አስደንጋጭ ሆኗል። የቤተ ክርስቲያን አገልጋይ የነበሩ 5 አገልጋዮች ተገለው ተገኝተዋል። እነዚህ አገልጋዮች ላይ ይህን ድርጊት የፈጸመው ማን ነው? አገልጋዮቹስ ለሞት የዳረጋቸው አጋጣሚ እንዴት ሊፈጠር ቻለ? የሚለውን መረጃ በዝርዝር ይዘናል። በሌላኛው መረጃችን ከሰሞኑ የዓለምን ዓይንና ጆሮ የተቆጣጠረው የእስራኤል አሜሪካና ኢራን ጦርነት ከዕለት ወደ ዕለት አዳዲስ አሰቃቂ ዜናዎችን እያሰማን ቀጥሏል። ዛሬም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የማያወላውል መግለጫንም ሰጥቷል። የአሜሪካው ፕሬዝዳንት ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም፣ ኢራን እጇን መስጠት አለባት በማለት ለሰጡት ማስጠንቀቂያ ኢራን ምላሿን ሰጥታለች። የዓለምን ሕዝብ ያስደነገጠው የኢራን ምላሽም ነገሩን ወዳልተፈለገ አቅጣጫም እንዲሄድ አድርጎታል። እኛም ጉዳዩን በዝርዝር ይዘናል፣ ታደምጡታላችሁ። አስከትለን እጅግ ልብ ሰባሪ ዜና፣ ጦርነት ባመጣው መዘዝ በመቶዎች የሚቆጠሩ ቤተክርስቲያን መውደማቸው ተገለጸ። በጸሎታችሁ አስቡን የሚሉም ጥሪያቸውን እያቀረቡ ይገኛሉ። በጦርነት እየታመሰች ባለችው ሀገር ላይም በርካታ ክርስቲያኖች የጸሎት ጥሪን እያደረጉ ይገኛሉ። ያ የተፈራው ቀንና ሰዓት ደርሶም በእኛ ዘመን ገንፍሏል። ሀገራቱም በታሪካቸው አይተው የማያውቁትን ውድመትና የሰብአዊ ቀውስም እያስተናገዱ ነው። በሀገሪቱ ያሉ ክርስቲያኖችም ጥሪያቸው ምን ይሆን? ሀገራቱ አሁናዊ ያለበት ቀውስስ ምን ይመስላል? የሚሉትን በስፋት እናስደምጣቸዋለን። አስከትለን ለዓመታት በክርስቲያኖች ላይ የተፈጸመው ከባድ ጥቃት፣ ግድያ፣ መደፈር፣ መቃጠልና መሰቃየት ያሉ ጥቃቶች በብዙ ሰዎች ሕይወት ላይ ትልቅ ጉዳትን አስከትሎ ነበር። ታዲያ ቀደም ሲል በነፍስ ገዳይነት የሚታወቁ የነበሩ ሀገራትና ታጣቂዎችም ያልጠበቀ ታሪክን ሰርተዋል። ጉዳዩን እኛም በዝርዝር ይዘንላችኋል። በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት በሚያመጣቸው ሀገራዊና ዓለም አቀፋዊ ትንቢቶች የምናውቀው የቤተ ክርስቲያን መስራችና ባለራዕይ የእግዚአብሔር ሰው ፓስተር ተስፋ ሙሉዓለም ልንፈጽመው የተገባን ትንቢታዊ አዋጅን አስተላልፏል። ወደ እግዚአብሔር ፍቃድ እንመለስ ሲልም ጌታ እግዚአብሔር የተናገረውን ትንቢትም ቃል በቃል አስተላልፏል። ፓስተሩ ከጌታ ተቀብሎ ህዝቡ የተገበረው ዘንድ ያስተላለፈው መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ የዓለምን ዓይንና ጆሮ የተቆጣጠረው የእስራኤል የአሜሪካና ኢራን ጦርነት ከዕለት ወደ ዕለት አዳዲስ አሰቃቂ ዜናዎችን እያሰማን ቀጥሏል። ዛሬም የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለኢራን የማያወላውል መግለጫን ሰጥተዋል። የአሜሪካው ፕሬዝዳንትም ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም በማለት መግለጫ መስጠታቸውን ተከትሎ ኢራንም የማያወላውል ምላሿን ሰጥታለች። ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም ሲሉም ትራምፕ ተናገሩ። እሱ ህልም ነው፣ ወደ መቃብራቸው ይውሰዱት በማለትም የኢራን ፕሬዝዳንትም መልሳቸውን አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባ ማስታወቁ። ፕሬዝዳንቱ ይህን ያሉት አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃትም በበረታበት የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበትም ወቅት ነው። ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖርም በግልጽም አስታውቋል። ያለ ቅድመ ሁኔታ እጅ መስጠት ካልተፈጸመ በስተቀር ምንም አይነት ስምምነት አይኖርም ያሉት ትራምፕም ኢራን እጅ ሰጥታ በዓለም አቀፍ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን ሀገሪቱን መልሶ ለመገንባት ና ኢኮኖሚያን ለማጠናከር አሜሪካና አጋሮቿ ድጋፍ እንደሚያደርጉም ቃል ገብተዋል። ጦርነቱ በጀመረበት የመጀመሪያ ምዕራፍ የኢራኑ የበላይ መሪ አያቶላ አሊ ካሚኒ በአየር ጥቃት መገደላቸውን ተከትሎ በሀገሪቱ ከፍተኛ የፖለቲካ አለመረጋጋትም ሰፍኗል። የሀገሪቱ ፕሬዝዳንት ውጥረቱን ለማርገብ አንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያላቸውና ስማቸውን በግልጽ ያልጠቀሷቸው ሀገራትም በኢራንና በአሜሪካ በእስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑን
መሆኑን ጠቁመዋል። ለቀጠናው ዘላቂ ሰላም ቁርጠኛ ነን፣ ነገር ግን የሀገራችን ክብርና ሉዓላዊ ለመከላከል ቅንጣት ያክል አንጠራጠርም ብለዋል። ሽምግልናውም ይህንን ግጭት የጫሩና የኢራን ሕዝብን የናቁ አካላት ሊመለከት ይገባል በማለትም አቋማቸውን ገልጸዋል። ሆኖም ትራምፕ ግን ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጇን ካልሰጠች ንግግር የሚባል ነገርም የለም ብለዋል። የትራምፕ ንግግርን ተከትሎ እሱ እጅ መስጠት ህልም ነው፣ ወደ መቃብራቸው ይውሰዱ ሲሉም ኢራንም ምላሽንም ሰጥታለች። ከዚሁ ርዕስ ሳንወጣ ጦርነቱ ባመጣው መዘዝ በመቶዎች የሚቆጠሩ ቤተክርስቲያን መውደማቸው ተገልጿል። በጸሎታችሁ አስቡን የሚሉም ጥሪያቸውን እያቀረቡም ይገኛሉ። በጦርነት እየታመሰች ባለችው ሀገር ላይ በርካታ ክርስቲያኖችም የጸሎት ጥሪን እያደረጉም ነው። በዩክሬን ውስጥ ከ2022 ጀምሮ በተካሄደው ጦርነት በመቶዎች የሚቆጠሩ ሃይማኖታዊ ህንጻዎችም መውደማቸው ተገለጸ። አብያተ ክርስቲያናት ለማገዝ የሚሰራው የፓራቸርች አገልግሎት ሚስዮን ዩራሳዊ በዚህ ዓመት መጀመሪያ ባወጣው ሪፖርት መሰረትም የሩሲያ ኃይሎች ከጦርነቱ መጀመሪያ ጀምሮ ቢያንስ 737 ሃይማኖታዊ ህንጻዎችን ማውደማቸው ተገልጿል። ከነዚህ መካከል አብዛኛዎቹ አብያተ ክርስቲያናት ሲሆኑ መስጊዶችና ሌሎች ሃይማኖታዊ ቦታዎችም ጉዳት ደርሶባቸዋል። በተጎዱት 737 ህንጻዎች ውስጥም 450 ያህሉ የባፕቲስት ቤተክርስቲያን መሆናቸውም ተገልጿል። ባፕቲስት በዩክሬን ውስጥ 1% እስከ 2% የሚሆኑ ብቻ ቢሆኑም ትልቁን የወንጌል ማህበረሰብ ይወክላሉ። ይህ ቁጥር አንዳንድ ተንታኞች የሩሲያ ኃይሎች በተለይም የወንጌላውያን ቤተክርስቲያንን እያነጣጠሩ ሊሆን እንደሚችልም ጠቁመዋል። እንደ ቤተክርስቲያን አውታሮችና የሰብአዊ መብት ተሟጋች መረጃም የሩሲያ ኃይሎች ኢቫኖቫ ከዩክሬን ባለስልጣናት ጋር ተባብረዋል በሚል ክስና ቤተክርስቲያኑ በሩሲያ ሕግ መመዝገብ አልፈቀዱም በሚል ምክንያትም በቁጥጥር ስር እንደዋሉትም ተገልጿል። የጉባኤ አባላት አገልግሎቶቹ እንደተቋረጡና የቤተክርስቲያኑ ህንጻ እንዲዘጋ መደረጉንም ገልጸዋል። ቢሆንም አንዳንድ ተመልካቾች ውድመቱን በተወሰነ ደረጃ የጦርነት አጋጣሚ ውጤት ሊሆን እንደሚችልም ያስጠነቅቃሉ። የዩክሬን ባፕቲስት መሪም ሁሉም ነገር ወድሟል፣ አብያተ ክርስቲያናት ብቻ ሳይሆኑ መንደሮችና ከተሞችም ፈርሰዋል በማለት የጦርነቱን ከፍተኛ ጉዳትም ገልጸዋል። በተያዙ አካባቢዎችም ሃይማኖታዊ ተቋማት ከፖለቲካ ጋር ተያይዘው መጠቀማቸው እንደሚታይም ተንታኞችም ያስረዳሉ። በዚህም የዩክሬን ኦርቶዶክስ ቄስም ከሩሲያ ባለስልጣናት የተደጋጋሚ ጫናና ህጋዊ እርምጃ እንደተደረገባቸው ተዘግቧል። ይህ ሁኔታ በጦርነቱ መካከል ያለው የሃይማኖት ፖለቲካና የጦርነት ግጭት ተያያዥነትም እየተጠናከረ መሆኑንም ያሳያል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ለዓመታት በክርስቲያኖች ላይ የተፈጸመው ከባድ ጥቃቶች፣ ግድያ፣ መደፈር፣ መቃጠልና መሰቃየት ያሉ ጥቃቶች በብዙ ሰዎች ህይወት ላይ ትልቅ ጉዳትን አስከትሎም ነበር። ታዲያ ቀደም ሲል በነፍሰ ገዳይነት የሚታወቁ የነበሩ ሀገራትና ታጣቂዎች ያልጠበቀ ታሪክንም ሰርተዋል። በናይጄሪያ አሸባሪዎች ወደ ወንጌላውያን ተለውጠዋል ሲል ዓለም አቀፍ የወጣት ሚስዮናዊ ድርጅትም አስታውቋል። ቀደም ሲል በናይጄሪያ ውስጥ ነፍሰ ገዳዮች የነበሩ ታጣቂዎችም ወደ ክርስቲያን እምነት ተመልሰው የኢየሱስ ክርስቶስ መንፈሳዊ ተዋጊዎች እየሆኑ እንዳሉ ዓለም አቀፍ ወጣት ሚስዮን ድርጅትም ገልጿል። ድርጅቱ በአዲስ የተዘጋጀው ፊልም ውስጥም በሀገሪቱ የተፈጠሩ አስደናቂ የመቤዠትና የፈውስ ታሪኮችንም አቅርቧል። በፊልሙ መሰረትም በሰሜናዊ ናይጄሪያ ለዓመታት በክርስቲያኖች ላይ የተፈጸመው ከባድ ጥቃቶች፣ ግድያ፣ መደፈር፣ ማቃጠልና ማሰቃየት ያሉ ጥቃቶችም በብዙ ሰዎች ህይወት ላይ ጥልቅ ጉዳትን አስከትሎም ነበር። ነገር ግን ሚስዮናውያን በአካባቢው በመስራት የጥላቻና የግፍ ታሪኮችን ወደ መቤዠት ታሪክ እየቀየሩት እንዳሉም ይገለጻል። ከዚህ በፊት በጥቃት የተሳተፉ አንዳንድ ታጣቂዎች እምነታቸውን ቀይረው ወደ ወንጌል አገልግሎት መግባታቸውም ተገልጿል። ፊልሙ እንዲሁም በሰይፍ የተገደሉ ፓስተሮች ሚስቶች የሆኑ መበለቶች የፈውስና የመጽናናት ሂደት እያሳለፉ እንደሚገኙም ያብራራል። በፊልሙ ላይ ጎ አፍሪካ የተባለ ዘገባም በሰሜን ናይጄሪያ በክርስቲያኖች ላይ በተፈጸመ ከባድ የጥቃት ታሪኮችን ሲያቀርብ፣ በተመሳሳይ ጊዜም በእምነት የተፈጠረ ለውጥና ተስፋ የሚያሳይ መሆኑም ተገልጿል። እንደ ድርጅቱ ገለጻ ፊልሙ በዓለም አቀፍ ደረጃ በ6 አህጉራት ከ240 በላይ ቦታዎች ላይ ለማሳየት በዝግጅትም ነው። በተጨማሪም የአሜሪካ መንግስት ናይጄሪያ ልዩ አሳሳቢ ሀገር በማለትም የመሰየሙ ውሳኔ በክርስቲያን ላይም በሀገሪቱ የሚፈጽሙ ጥቃቶችን ለመከላከል የተወሰደ እርምጃ መሆኑንም በዘገባውም ተጠቁሟል። ታዲያ ናይጄሪያ ለበርካታ ጊዜያት ክርስቲያኖችን በመግደል፣ በማረድ፣ በመድፈር እንዲሁም አሰቃቂ ነገር በመፈጸም የሚታወቅ ሀገር ሲሆን አሁን ላይ ግን ነገር የተገላቢጦሽ ሆኖ ታጣቂዎች ወደ ወንጌል አማኝ ህብረት እየተቀላቀሉ እንዳለም ተሰምቷል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብ ሰባሪ ነው። ሀገራችን ላይ ለጆሮ የሚከብዱ ወንጀሎች መሰማታቸውን ቀጥለዋል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። በአደጋው 26 ኦርቶዶክሳውያን ደግሞ ከባድ የአካል ጉዳት እንደደረሰባቸውም ታውቋል። ቅዳሜ የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁት የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አዲስ አቃቢ መገደላቸውን መረጃ ሰጪዎችም ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸውም ጠቁመዋል። ከሞቱት አገልጋዮች መካከልም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮችም አካባቢውን ለቀው መሸሻቸው ተገልጿል። በአሁኑ ሰዓትም በመሃል ሳይንት ወረዳ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያንም በከፍተኛ ስጋት ውስጥ መሆናቸው ተጠቅሷል። ርዕሰ አድባራት ማርያም ገዳምም በደቡብ ወሎ ሀገረ ስብከት ካሉ እድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ መሆኗም ይገለጻል። ታዲያ በዚህ ገዳም ላይ ያሉ 5 አገልጋዮች ለሞት ሲዳረጉ 26 ደግሞ ከፍተኛ ጉዳት እንዳስተናገዱም ተገልጿል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆነ የሚነገርለት በሚያመጣቸው ሀገራዊና ዓለም አቀፋዊ ትንቢቶቹ የምናውቀው የቤተ ክርስቲያን መስራችና ባለራዕይ የእግዚአብሔር ሰው ፓስተር ተስፋውን ሙሉዓለም ልንፈጽመው የተገባን ትንቢታዊ አዋጅን አስተላልፏል። ወደ እግዚአብሔር ፍቃድ እንመለስ ሲልም ጌታ እግዚአብሔር የተናገረውን ትንቢት ቃል በቃልም ተናግሯል። ፓስተሩ ከጌታ ተቀብሎ ህዝቡ የተገበረው ዘንድ ያስተላለፈው መልእክት ምን ይሆን የሚለውን ከአንደበቱ እንድታረምጡት ጋበዝን። ሃሌሉያ! ዛሬ እግዚአብሔርን ድምጽ የምንሰማበት ቀን ነው። የእግዚአብሔር ድምጽ ደግሞ በኃይል ነው። እግዚአብሔር ሲናገር ትንቢታዊ ቃል አዋጅ ነው አይደለም? ማለት ከቃሉ ጋር ስልጣን አለ፣ ከቃሉ ጋር ጸጋ አለ፣ ከቃሉ ጋር ኃይል አለ። በቃሉ ይደግፈናል፣ በስልጣኑ ኃይል ደግሞ ነገራችን ያስተካክላል። ክብር ለስሙ ይሁን። ሃሌሉያ! ጌታን እናመሰግናለን። ጌታ ስሙ ይባረክ። ሃሌሉያ! ሁላችንም የ40 ቀን ጾም ጸሎት ላይ ነው ያለነው። የ40 ቀን ጾም ጸሎት ወደ እግዚአብሔር በመመለስ ከመገኘቱና ከኃይሉ ጋር የምንገናኝበት ጊዜ ነው። ይሄን የሰጠን እግዚአብሔር ነው። የልባችን ማለት የራሳችን ሐሳብ ሳይሆን እግዚአብሔር አምላክ እንደ ልማድ እንዳንጾም እንደ ልማድ እንዳይሆን አስቀድሞ አቅጣጫን ሰጥቶናል። ወደ እግዚአብሔር የምንመለስበት በመመለሳችን ምክንያት ደግሞ ከኃይሉና ከክብሩ ጋር የምንገናኝበት ጊዜ ነው። ባለፈው ሰኞ ለነበራችሁ ሁሉ እንደተነጋገርነው መመለስ ስንል ወደ እግዚአብሔር ወደ ራሱ መመለስ ነው። ለእግዚአብሔር ያለንን ፍቅር፣ አክብሮት፣ አምልኮት የምንመልስበት ጊዜ ነው። ወደ እግዚአብሔር ወደ ራሱ ሰው ከስርዓቱ ይርቃል ወይም ከራሱ ከእግዚአብሔር ይርቃል። ሁለተኛው ወደ ፈቃዱ የምንመለስበት ጊዜ ነው። እግዚአብሔር ለሕይወታችን ወደ ፈቀደው ነገር ወደ አሰበው ነገር እንድናደርግ ወደሚፈልገው የምንመለስበት ጊዜ ነው። በሶስተኛ ደረጃ እርስ በርሳችን ያለን ግንኙነት የምናስተካክልበት የምናድስበት ጊዜ ነው።
እውነተኛ መመለስ እነዚህ ነገሮች ያካተተ ነው። እንደምታስታውሱት ይሄ ዛሬ ያለቀው ሳምንት የንስሐ ሳምንታችን ነበር። ብዙዎቻችን በንስሐ በእግዚአብሔር ፊት ሆነናል። ከብዙ መንገዶቻችን ተመልሰናል። ወደ እግዚአብሔር መመለስ ጀምረናል። ብዙ ሰው ዳግመኛ መወለድ በቂ ነው ብሎ ያስባል። ግን ዳግመኛ መወለድ የህይወት ጅማሬ ነው፣ ኑሮ አይደለም። እስራኤላውያን የህይወታቸው ጅማሬ ጀመረው ከአብርሃም ጋር እግዚአብሔር ኪዳን የገባ ቀን ነው። ኑሯቸው ግን እነሱ በምድር ላይ መመላለስ በጀመሩ ጊዜ ነው። ስለዚህ ኪዳን ቢኖረንም ከእግዚአብሔር ጋር ህብረት ማለት ዝምድና ያለን ከእግዚአብሔር የተወለድን ብንሆንም በየዕለት ኑሯችን ግን ከእግዚአብሔር ልንርቅ እንችላለን። ከፈቃዱ ልንወጣ እንችላለን። ከዚህ የተነሳ ደግሞ ኃይሉና መገኘቱ በህይወታችን ላይ ኖር ይችላል። በዚህ 40 ቀን ጾም ጸሎታችን ወቅት እግዚአብሔር አምላክ ምሪትን ሰጥቶናል። ይሄ ምሪት ያው ገና 40 ቀን ሲባል እንደ ቤተክርስቲያን መጸለይ ስለነበረብን ምን ይዘን ነው የምንጸልየው፣ ለምንድነው የምንጸልየው፣ ለምንድነው የምንጾመው የሚለው መልስ ማግኘት ስለነበረበት በምንጾም ጊዜ በምንጸልይ ጊዜ መጣ ምሪት ነው። ትንቢተ ኢሳይያስ 30 ቁጥር 15 ላይ የእግዚአብሔር ቃል የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። ማለትም እግዚአብሔር የዚህን ወር ትንቢታዊ ድምጽ ልኮልናል። ያ ድምጽ የመመለስ ጊዜ ነው። የመመለስ ጊዜ ነው። ለዛ ነው 40 ቀን ጾም ጸሎት ላይ ይሄ የተካተተው። ስለዚህ ሌላ ትንቢታዊ ድምጽ አጠብቁ ማለት ነው። ይህ የመመለስ ጊዜ ነው። ይህ የመመለስ ወር ነው። ማለትም በዋነኛነት ቅድም እንዳልኩት ወደ እግዚአብሔር የምንመለስበት፣ ወደ ፈቃዱ የምንመለስበት፣ እርስ በርሳችን ያለንን ግንኙነት የምናድስበት የመመለስ ወራችን ነው። በተጨማሪ በዚህ ጊዜ ወይም በእነዚህ ቀናቶች ወደ ጥሪያችን የምንመለስበት፣ እግዚአብሔር ወደ ሰጠን መልካም ነገር የምንመለስበት፣ ስንለማመደው ወደ ነበረው መልካም መንፈሳዊ ልምምድ ማለትም ጸሎት፣ የቃሉ ጥናት፣ ልግስና፣ ትጋት የምንመለስበት የመመለስ ጊዜ ነው። ይህ መመለስ ወደ እግዚአብሔር መገኘትና ኃይል ያደርሰናል። ክብር ለስሙ ይሁን። አስደናቂ የሆነው የእግዚአብሔር አብሮነት፣ አስደናቂ የሆነው የእግዚአብሔር መገኘት ወደ እያንዳንዳችን ህይወት እንደገና ይመጣል። ከህይወታችን ሳናውቀው ሾልከው የጠፉ ነገሮች እንደገና ወደ ህይወታችን ይመለሳሉ። አንዳንዶች የተቀበሉትን መቼ እንደጣሉት የት እንደጣሉት ሳያውቁ ጥለውታል። መጣላቸውን እንኳን አያውቁም። ነገር ግን በእነዚህ ጊዜያቶች እንደገና ይመለሳሉ። ትቼው ነበር ወይ የት ነበር የጣልኩት ብላችሁ እንደገና ማሰብ ትጀምራላችሁ። እግዚአብሔር የጠፋ ነገራችሁን ይመልሳል። ይህን ዝም ብዬ አይደለም ምለው። እግዚአብሔር ሁል ጊዜ ሲናገር ራሱ አንዳንድ ጊዜ ደግሞ
በራእይ በህልም ያስደግፋል። እና አንድ ነገር አየሁኝ። መቼም አየሁ ሲባል ነው የምትነቃቁት። ምንድነው? የቤተ ክርስቲያን ቅዱሳን መካከል ያለን ሰዎች እቃ ጭነን የአገልግሎት ነገር ነው የእግዚአብሔር ነገር ነው ብቻ የተጫነው ምን እንደሆነ ማለት በዚህ በስጋዊ ነገሬ ልረዳው አልችልም። ግን ምረዳው በዛ ውስጥ የእግዚአብሔር ነገር ነው። ተጭኖ እየተካሄደ ያለ ከፊቴ ሄዷል። የተወሰኑ ቅዱሳንን ጭኖ የሄደው መኪና ማለት ነው። እና እነሱም ብቻ ሳይሆን የሚገለገሉበትና የሚያገለግሉበትን ነገር ጭኗል። እና ከኋላ ሲሄድ ግን አንዳንድ ነገሮች ወድቀው መንገድ ላይ ያገኘዋቸው። እነዛ ነገሮች ከተጫኑት መካከል እነሱ ጭነናል ይዘናል ብለው ነው እየሄዱ ያሉት፣ ግን ሾልኮ ወድቀዋል። እና አነሳሁና በጣም ደስ አለኝ። ግን የሚገርመው እነዛኞቹ ከፊት ያሉት ሰዎች መውደቁንም አላወቁም፣ መጥፋቱንም ከዛ መጉደሉንም አልተረዱም። እኔ የተደሰትኩት ምንድነው? ጠፍቶ ስላልቀረ እንደገና ስለተገኘ ነው። እግዚአብሔር በዚህ መመለስ ጊዜያችን እንደዚህ ሾልኮው ከህይወታችን ሳናውቃቸው የጠፉ ሳይመስሉን የጠፉ ያሉ የመሰሉን የሌሉ ነገሮቻችን ወደ ህይወታችን ይመልሳቸዋል። የብዙዎች የጸጋ ስጦታ መዳፈኑ ሳይታወቅ ተዳፍኗል። መጥፋቱ ሳይታወቅ ጠፍቷል። አገልግሎት ማቆሙ ሳይታወቅ አቁሟል። እግዚአብሔር በዚህ የመመለስ ወራት እኛ ወደ እግዚአብሔር መመለስ ብቻ ሳይሆን እነዚህ ነገሮች ወደኛ እንደገና ይመለሳሉ። ከእግዚአብሔር ጋር በትህትና በተሰበረ መንፈስ ባለመመላለሳችን ምክንያት መገኘቱና ኃይሉ በህይወታችን ደብዝዟል። መንፈሳዊ አቅምና ጉልበት አጥተናል። የምናደርጋቸው መንፈሳዊ ነገሮች ሁሉ ስርዓትና ልማድ ብቻ ሆነዋል። መድከምና መሰልቸት ወደ ህይወታችን ገብቷል። ወደፊት እንዳንሄድ እይታችን ላይ ግርዶሽ አለ። መነሳሳት የለም። አዲስ ነገር አይታይም። ነገር ግን ከዚህ መመለስ ወራት በኋላ የዘገየብን ነገር ሁሉ ይፈጥናል። ግርዶሹ ይነሳል። የቆመ ነገር ሁሉ እንደገና መንቀሳቀስ ይጀምራል። በህይወታችሁ ፍጥነት ይጀምራል። ምንድነው በህይወታችን የቆመው ነገር? ኢብን እሱን እንኳን እንዳናስተውል አይናችን ደንዝዟል፣ ፈዟል፣ ልባችን ቀዝቅዟል። ግን የጌታ መንፈስ አነቃቃቸዋለሁ ይላል። አነቃቃቸዋለሁ፣ እንደገና ወደ መገኘቴ አስገባቸዋለሁ። ይህ የቅድም እንዳልኩት የ40 ቀን ጾም ጸሎታችን ርዕስ ወደ እግዚአብሔር መመለስ ከዛ ከኃይሉና ከመገኘቱ ጋር መገናኘት የሚል ነው። የእግዚአብሔር መገኘትና ኃይል ምንድነው? ለህይወታችን ለምንድነው የሚያስፈልገው የሚለውን መነጋገር ይኖርብናል ብዬ አስባለሁ። የእግዚአብሔር መገኘትና ኃይል በህይወታችን እንዲመጣ ነው የምንመለሰው ወደ እግዚአብሔር ስንል ምናልባት ይህ መገኘትና ይህ የእግዚአብሔር ኃይል በህይወታችን ምን ሊያደርግ እንደሚችል በጥልቀት አለመገንዘብ የጾምና የጸሎት ጉልበት ሊያሳጣን ይችላል። ነገር ግን ይሄን በአግባቡ ከተገነዘብን በጽናት 40 ቀኑን መቀጠል እንችላለን። በጽናት ብቻ ሳይሆን በትጋት መቀጠል እንችላለን። መጨረሻችንም ከእግዚአብሔር ኃይልና ክብር ጋር መገናኘት ይሆናል። ክብር ለስሙ ይሁን።
ዛሬ ያው አንደኛው ሳምንት እያለቀ ነው። በጣም ቀላል ነው። 40 ቀን በጣም ትንሽ ናት በነገራችን ላይ። ከዚህ በኋላ የቀረችን 33 ቀን ነች። በአንድ ጊዜ ሄደ ማለት ነው። እና እኔ እንደውም ትናንት ወዲያ እዚህ በጋራ ስንጸልይ ሐሙስ የተሰማኝ 40 ቀን ብቻ እንዴት ይሆናል የሚል ነው። እውነቴን ነው የምነግራችሁ። የእግዚአብሔር መገኘትና ኃይል ሁለቱን ነገሮች በደንብ ልንረዳቸው ይገባል። የእግዚአብሔር መገኘት የምንኖረውን ህይወት አይነት ይወስናል። the quality of life we live ምን አይነት ህይወት ነው የምንኖረው ወይም ማን የሚያደርገን ማለት ነው። ተስፋውን ማን ነው የሚለውን የሚመልሰው የምኖረው የህይወት አይነት ነው። የህይወቴ ጥራት ማለት ነው። ስለዚህ ምን አይነት ኳሊቲ ኦፍ ላይፍ ነው የምኖረው የሚለውን የሚወስነው የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ደግሞ ከእግዚአብሔር ጋር ያለን ህብረት ውጤት ነው። ለዚህ ነው መመለስ የሚያስፈልገን። ከእግዚአብሔር ጋር ያለንን ህብረት ስናስተካክል መጀመሪያ በህይወታችን የሚመጣው መገኘቱ ነው። ስለዚህ እግዚአብሔር መገኘት ከጤናማ ህብረት የሚመነጭ ነው። የጤናማ ህብረት ውጤት ነው። የእውነተኛ ህብረት ውጤት ነው። በእውነተኛ መንገድ በእውነተኛ ልብ አካሄዳችን ከእግዚአብሔር ጋር ሲሆን ሚክያስን ጠቅሰን ባለፈው ዓርብ ሰው ሆይ መልካሙን ነገር ነግሮሃል፣ እርሱም ያ መልካም ነገር በትህትና ከአምላክህ ከእግዚአብሔር ጋር ትሄድ ዘንድ ነው ይላል እግዚአብሔር ቃል። ትሁት በሆነ ልብ በተሰበረ መንፈስ ቅን በሆነ ልብ አካሄዳችን ከእግዚአብሔር ጋር ስናደርግ ያኔ የእግዚአብሔር መገኘት በሕይወታችን ይሆናል። በመዝሙረ ዳዊት 50 ላይ ምን ይላል? ወንድምህን ቁጭ ብለህ አማኸው ይላል። ባነበው መልካም ይመስለኛል። የእግዚአብሔር መገኘት እንዳልኩት ከእውነተኛ ከቀጥተኛ እግዚአብሔራዊ ህብረት ወይም ከእግዚአብሔር ጋር የሚደረግ ህብረት የሚመነጭ ነው። ያ ምን ይፈልጋል? እውነተኛ የሆነ ማለትም በቤታችንም በቤተ ክርስቲያንም ብቻችንም ከሰውም ጋር በልባችንም በውጫችንም ቅንነት የሚለው የመጽሐፍ ቅዱስ ትርጉም እሱ ነው። ቀጥተኛነት ማለት ነው። ቀጥተኛ የሆነ እግዚአብሔር ቀጥተኛ ነው። ቀጥተኛ ነው እግዚአብሔር። መጽሐፍ ቅዱስ እንደምታውቁት ቅን ሆነ የቅኖችን መንገድ ታቀናለህ ይላል። ማለት አንተ ቀጥተኛ ሆነ የቅኖችን መንገድ ደግሞ ቀጥተኛ ታረግላቸዋለህ። የዘወርዋራ ሰዎች ህይወታቸውም እንደዛው ወጣ ገባ ነው የሚሆነው። ይሄ ቀጥተኛነት ወይም ቅንነት የሚለው ቃል ቀጥተኛነት ማለት ነው። የልብ እና የአፍ የድርጊት አንድ አይነት መሆን ማለት ነው። ስለዚህ ወደ እግዚአብሔር ወደ ራሱ ስንመጣ ህብረታችን ስናስተካክል ከእግዚአብሔር ጋር ቀጥተኛነትን እንጀምራለን ማለት ነው። ልባችን የሚያስበውን አፋችን የሚናገረውን ህይወታችን የሚያደርገውን ነገር ለማስማማት እንወስናለን። ይሄ ቀላል ባይሆንም ውጤቱ ደግሞ አስደሳች ነው። ይሄ በእግዚአብሔር ማመን ይፈልጋል። ቀጥተኛ ሲሆን ልቤና አፌ እና ድርጊቴ አንድ ሲሆን ምንም የተሰወረ ነገር ላይኖረኝ ይችላል። መደብቀው ነገር ላይኖረኝ ይችላል። በዚህ ምክንያት ግን እግዚአብሔር ከኔ ጋር የሚሆን ከሆነ የእግዚአብሔር አብሮነት የኔን ህይወት አይነት የሚለውጠው ከሆነ አስፈላጊ ነው ማለት ነው። የህይወቴን አይነት የሚለውጠው ከሆነ the quality of life I live እዚህ ምድር ላይ የምኖረውን የህይወት አይነት የሚወስን ከሆነ
ልጨክንበት ይገባኛል። ክብር ለስሙ ይሁን። ልጨክንበት ይገባኛል። ካልሆነ እንደዛ ካልገባኝ ግን አይሆንም። ምን ይላል ያስወጣውት ምዕራፍ መዝሙር 50 ቁጥር 15 ልጀምር። ለልዑል ስለትህን ስጥ፣ በመከራ ቀን ጥራኝ፣ አድንሃለሁ፣ አንተም ታከብረኛለህ። ለልዑል ስለትህን ስጥ። እግዚአብሔር ሆይ አድነኝ ብለህ ማለት ነው። እና በመከራ ቀን ጥራኝ፣ አድንህም አለው፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም ባፍህ ለምን ትወስዳለህ? አንተስ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላህ ጣልክ። ናካቸው ማለት ነው። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። አንዳንድ ሰዎች አይታችሁ ከሆነ እንደየሰው የሚሆኑ ሰዎች አሉ። እንደየሁኔታው መሆን የሚችሉ ሰዎች አሉ። የሚሳቅበት ቦታ የሚስቁ፣ የሚለቀስበት ቦታ የሚያለቅሱ ማለት እንደ ሁኔታውን ያነባሉ። ትንሽ ደቂቃ ወስደው እዚህ አካባቢ እንዴት ነው የሚባለው? ቤተክርስቲያንም ውስጥ እንደዚህ አይነት ሰዎች አሉ። መተው አንዳንድ ጊዜ የሚገርማችሁ ፓስተር የሚወደው ምንድነው ብለው አጥንተው ይጨርሳሉ። ማለት ምንድነው እና ቀረብ ብለው እኔም ወደውን ያወሩኛል ብለው የሚያስቡትን ማለት ነው። ብለው የሚያስቡትን ያወሩኛል። እንዲህ ነው የሚለው፣ እንዲህ ነው የሚወደው፣ ስለዚህ እንዲህ ብዬ ብቀርበው ይቀበለኛል፣ እውነተኛ አድርጎ ያስበኛል ብለው ያው የለመደ ባህሪያቸው ይመጣሉ። ልዩነቱ ግን ምንድነው? አንዳንድ ጊዜ ሰዎች ይለዩአቸዋል እና ያኔ ደግሞ ያን ሰው ይጠሉታል። እንዲሁኝ ቀርቤ ብለው ማለት ነው። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። እድል ፋንታህንም ካመንዝሮች ጋር አደረክ። አፍህ ክፋትን አበዛ፣ አንደበትህ ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልኩህ። እኔ እንዳንተ ሆን ዘንድ ጠረጠርህ። እኔ ዝም ስልህ እኔም ካንተ ጋር የተስማማሁ መሰለህ። እግዚአብሔር ተስማምቶ ነው እንጂ የሚል ፈተና ወደ ብዙ ቅዱሳን ልብ ውስጥ ይመጣል። ክፉ ሰዎች የበለጸጉ ሲመስል፣ ክፉ ሰዎች የተሳኩ ሲመስል፣ ክፉ ሰዎች መንገዳቸው የቀና ሲመስል እግዚአብሔር ዝም ያላቸው እኮ እኔ ስላበዛሁት ነው። እኔ አብዝቼዋለሁ። ግን እግዚአብሔር እንደዚህ ይላል፣ እዘልፍሃለሁ፣ በፊትህም እቆማለሁ ይላል። በፊትህ እቆማለሁ ማለት እንዳትሄድ አደርግሃለሁ ለማለት ነው። እግዚአብሔር ይታገስና ባለፈው ትዕግስት የእግዚአብሔር ንስሐ ጋር አብሮ ያለው የእግዚአብሔር ትዕግስት ነው። እግዚአብሔር ሰዎች ንስሐ እንዲገቡ ወዶ ይታገሳል። መንገዳቸውን አጽድቆ ሳይሆን፣ ክፉ ሐሳባቸውን ተቀብሎት ሳይሆን፣ ንግግራቸውንና መንገዳቸውን ሳያውቀው ቀርቶ ሳይሆን፣ ነቅተው ባነው በንስሐ እንዲመለሱ እግዚአብሔር አምላክ የንስሐን የተወሰነና የተገደበ ጊዜ ይሰጣቸዋል። ራእይ ላይ አይተናል። ንስሐ እንድትገባ ጊዜ ሰጠኋት ይላል። ስለዚህ እግዚአብሔር ይሄን ሁሉ እያደረክ ዝም ያልኩህ እንዳንተ ሆኜ ሳይሆን ንስሐ እንድትገባ ጊዜ እየሰጠውህ ነው። ወደ እኔ እንድትመለስ ጊዜ እየሰጠውህ ነው። መንገድህን እንድታስተካክል ጊዜ እየሰጠውህ ነው። አቅጣጫህን እንድትቀይር ጊዜ እየሰጠውህ ነው። በቃኝ ይሄ ህይወት እንድትል እድል እየሰጠውህ ነው።
እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል የሚያድንም የለም። አለዚያ ግን ይነጥቃል። በራእይ መጽሐፍ ላይ አልሆነ ግን እመጣለሁ ባልጋዋም ላይ እጥላታለሁ፣ ንስሐ እንድትገባ ጊዜ ሰጥቻታለሁ። ግሬስ ታይም አለ ለሁሉ ሰው። የንስሐ መግቢያ የመመለሻ ጊዜ አለ። ውስን ጊዜ ነው። ያ ጊዜ ካለቀ በኋላ ልብ በቋሚነት አመፀኛ ይሆናል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ